የቅዱስ ላሊበላ ገዳም ዓለም አቀፍ ጽሕፈት ቤት ጽጌ ሮያልንና ግብረ አበሮቿን በስም ማጥፋት ድርጊት ከሰሰ። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ባወጣው መግለጫ ከሰሞኑ በማህበራዊ ሚዲያ መነጋገሪያ በሆኑት በቲክቶክ ስሟ ጽጌ ሮያልና መሰሎቿ ለእይታ ወይም ቪው ለማግኘት ሲባል የቅዱስ ላሊበላን ስም ካልዋለበት በመዋል የታሪክ መዛባት እየፈጠሩ መሆኑን ገልጿል። ጽሕፈት ቤቱ ሐሚና ወይም አባ ውዴ በመባል ለሚታወቀውና በየቤቱ ዞረው በዘፈን ለሚለምኑ የህብረተሰብ ክፍሎች የቅዱስ ላሊበላን ስም መስጠት የታሪክ ፍልሰትና አሳፋሪ ተግባር ነው ብሏል። እነዚህ ወገኖች በላሊበላም ሆነ በዙሪያዋ ባሉ አካባቢዎች በታሪክም ሆነ በጂኦግራፊ የማይታወቁ መሆናቸውን በመጥቀስ የላሊበላ ሕዝብ ልመናን የሚጸየፍና ታታሪ ማህበረሰብ መሆኑን አስታውቋል። ይህ ድርጊት በሕግ የሚያስጠይቅ ከባድ ወንጀል መሆኑን የገለጸው ጽሕፈት ቤቱ ስም ያጠለሹ አካላት በአስቸኳይ ከድርጊታቸው ታቅበው በአደባባይ ይቅርታ እንዲጠይቁ፣ ካልሆነ ግን ጉዳዩን በሕግ አግባብ እስከ መጨረሻው እንደሚገፋበት በጥብቅ አሳስቧል። ቲክቶከሯ ጽጌ በይፋ ይቅርታን ጠይቃለች። የቅዱስ ላሊበላ ገዳም አስተዳደር ባወጣው ጠንካራ መግለጫን ተከትሎ በማህበራዊ ሚዲያ ስትታወቅ የነበረችው ጽጌ ይቅርታዋን በይፋ አስታውቃለች። ችግሩ የተፈጠረው ልመናን እንደ ስራ ከሚቆጥሩ አካላት ከቅዱስ ላሊበላ ታሪክና ሕዝብ ጋር በማያያዝ በተሰራ ቪዲዮ ምክንያት ነው። ይህ የልመና ባህል ያላቸው አካላት ከቅዱስ ላሊበላ ታሪክና ሕዝብ ጋር ምንም አይነት ግንኙነት እንደሌላቸው መገንዘቧን በግልጽ በመግለጽ ለሕዝቡና ለገዳሙ ትልቅ ይቅርታን ጠይቃለች። ጽጌ የተፈጠረውን ስህተት ለማስተካከል ወደ ስፍራው ተገኝታ ትክክለኛውን ገጽታ ለማሳየት ዝግጁ መሆኗንም ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ ተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም